ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። ዛሬ ልዩ የሆነውን የበዓል የቀለሜ ፕሮግራምን በዛሬ ከቃና ይዤላችሁ መጥቻለሁ። በጣም ታምራላችሁ። መልካም በዓል ለሁላችሁ። ቀለሜ ላይ አዋቂ መሆን ብቻ አያሸልምም። በቀለሜ ፕሮግራም እንግዲህ እንደምታዩቸው አዋቂዎችና ታዳጊዎችን ይዘን በተለያዩ አይነት ጥያቄዎች አወዳድረን የትኛው ያሸንፋል ብለን እናያለን። በጣም ሲምፕል ወይም ቀላል ህጎች አሏቸው። ሁሉም ተወዳዳሪዎች ሲጀምሩ 10,000 ብር ቋታቸው ውስጥ ይኖራል። እያንዳንዱ ጥያቄ 2500 ዋጋ ይኖረዋል። ለየት በሚል ሁኔታ እንግዲህ ያው ትልልቆቹ ወይም አዋቂዎቹ የሳቱትን ጥያቄ ታዳጊዎቹ ካገኙ መልሰው የእነሱን ብር መውሰድ ይችላሉ። እነሱ ግን ታዳጊዎቹ መውሰድ አይችሉም። ዝግጁ ናችሁ? እሺ፣ አንድ ሞቅ ያለ ጭብጨባ ለተወዳዳሪዎች። የዛሬ ተወዳዳሪዎቻችን እንግዲህ ከአዋቂዎቹ ብጀምር ማህበራዊ ድረገጾች ላይ ብሮድካስት ሚዲያ ላይ ይታወቃሉ። እኔ ላስተዋውቃችሁ ወይስ ሀብትሽ እንዴት ነው? ስንታየው ቀለሜ ነበረ 8ኛ ክፍል ላይ ተቀነጨረ 50 ዓመት አለፈው እንዲሁ እንደኖረ ግን በልጅነቱ ቀለሜ ነበረ። ሀብትሽ ወየ ኧረ ተይ ሀብትሽ አቤት ሀብትሽ ኧረ ተይ ሀብትሽ ከ6 አይደል ወይ ትምህርቱን ያቆምሽ? እንደ ተማረ ሰው እንደ ጨረሰ ሰው ሙድ መያዝሽ እነዚህ 2 ልጆች በአንድ እንግሊዘኛ እንዳይዘረሩሽ። ጨርሳችኋል። ሀብትሽ ስንትሽ እንግዲህ ያው በተለያዩ ቀልዶቻችሁ እናውቃቸዋለን። እንኳን ደህና መጣችሁ። መልካም በዓል ለራሳችሁ። በዛሬው ልዩ የሆነው የገና በዓል ቀለሜ ውድድር ላይ ደግሞ በጣም ልዩ ነው ታዳጊዎች ይዘን መጥተናል። ክርስቲያን፣ እስቲ ራስሽን አስተዋውቂ። እሺ፣ ስሜ ሞዴል ክርስቲያን ተስፋ ይባላል። እድሜ 9 ነው። የመጣሁት ከኢትዮ ኤክሰለንስ አካዳሚ ነው። ከዚህ በፊት ከ25 በላይ ማስታወቂያዎችን ሰርቻለሁ። እንዲሁም ደግሞ በትምህርት 23 ሰርተፍኬት አለኝ፣ 3 ሜዳሊያ አለኝ፣ እንዲሁም 2 ዋንጫ አለኝ። በትርፍ ጊዜ ደግሞ ሞዴሊንግ ሰራለሁ። በሞዴሊንግም 1 ዋንጫ አለኝ። አሁን ደግሞ በማስታወቂያ ዘርፍ ተሰማርቻለሁ። ታዲያ እንደዚህ ነው። ይሄንን ሬዘሜ እንበለው ወይንም የሥራ ልምድ ሀብትሽ ጋር ስንት ዓመታችሁ እያለ ነበር የነበራችሁ? ይሄን 20 ምናምን ሰርተፍኬትና ሽልማቶች እኛ ቀድመን ተናግረናል። እኛ መግባታችን። ወደ ሀበን እንሂድ። ሀበን ራስሽን አስተዋውቂ እስቲ። ስሜ ሀበን እንግዳ ወርቅ ይባላል። የመጣሁት ከስቴርዌይ ስኩል ነው። አሁን ደግሞ ብዙ ተሰጥኦዎች አሉኝ። እንግዲህ ከተሰጥኦቼ ውስጥ መዝሙርና ስዕል እሞክራለሁ። እንዲሁም የተለያዩ ከክርስቲ ጋር ጓደኛሞች ነን። እንዲሁም ከእሷ ጋር በሞዴሊንግ ዘርፍ አንድ ላይ አብረን ቆይተን ነበረ እና ማመስገን የምፈልገው የመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። ቀጣይ ደግሞ እህቴን ደግሞ ሰርጀሪ የሰራትን ዶክተር ፍቃዱን ማመስገን እፈልጋለሁ። እኔም ሳድግ መሆን የምፈልገው ዶክተር ነው። ልክ እንደ ዶክተር ፍቃዱ ሳድግ የተቸገሩትን ልረዳ እፈልጋለሁ። ፕሮግራሞቻችን ተመቻችሁ? እኒህና መሰል ቪዲዮዎችን ለማግኘት የዛሬ ከቃና ዩቲዩብ ቻናልን ሰብስክራይብ አድርጉ። ቪዲዮዎቻችንን ልንጀምር ነው። ዝግጁ ናችሁ? እኔ የውጭ ስልክ አትፎግራ። ስንትሽ እንዴ? ለምን ትፈራለህ? አትፍራ እንዴ? ምን ወንድ አዙር አይደል? በኋላ ደውላለሁ። ከጥያቄ እቺ ዋቴ ነች። የክርስቲ ሰርተፍኬት ነው እኮ ያዞረው። 20 ምናምን ስትል ትፈራለህ? ከእሷ ጋር አይደለም የምትወዳደረው። ከእሷ ጋር ነው ይለቃል። ምን አስፈራ? ምንስ ቢሆን አላውቅም እኮ ይቻላል። ጦሱኔ ላይ ነው። ምን ሁለቱ ናቸው እንግዲህ የሚወዳደሩት። ፍልሚያው እነሱ ጋር ነው። ከአንተ ይኸው ከሀበን ጋር ነው። ካስቲ ሀበንም እኮ ሳት ልጅ ግን ያው እንደዚህ ቀለል አድርገን እንዴ እሷ ስላልተናገረች ሕክምናው ላይ ነው። ሕክምናው ላይ መስለኛል።
እንዴት አወቀች? አካባቢ መሆኔ። እሺ 4 የውድድር ዘርፎች ይኖሩናል። እሺ ስፖርት አለን፣ ገና አለ፣ ጠቅላላ እውቀት አለ፣ መዝናኛ አለ። በእነዚህ መስክ ውስጥ ደግሞ 4 ጥያቄዎች አሉ። እሺ ስለዚህ ከአንድ ነው መደብ ላይ አንድ ጥያቄ ብቻ ነው መውሰድ የሚቻል። መድገም አትችሉም። ስፖርት አንድ ካልክ በቃ ጨረስክ። ወደ መዝናኛ የግድ መቀጠል ይኖርብሃል ማለት ነው። እንግዲህ በአቅርቦትም ያው ሀብትሽና ክርስቲያን ስለሆነ መጀመሪያ በእነሱ እንጀምር። ታላቅ ማን ነው እድሜ የሚበልጠው? ሳቷሽ ተናገር። እሱ አባቱን ራሱ ይበልጣቸዋል ስላለ እሺ ሀብትሽ እንግዲህ ክርስቲያንዬ እሱ ከሳተ አንቺ መመለስ ስለምትቺ ከሱ ነው የምንጀምረው። እሺ እያንዳንዱ ጥያቄ 2500 ይይዛል። መጀመሪያ ሲጀመር 10 ሺህ ብር ይዛችኋል። ጥያቄው ሊጀመር ነው። ዝግጁ ናችሁ? እሺ ያው እንዲድድድ ይመጣል። በእጅ ካልሰጣችሁት አይመጣልም። እሺ ሞክር፣ ጀምር። ምን ትመርጣለህ? እሱም እኔ ነው መምረጥ። አንተ ነው የምትመርጠው። እሷና አንተ ነው። ገና መዝናኛ 3 ገና መዝናኛ 3 ገና መዝናኛ 3 ፈገግ አልክ። እሺ ከኢትዮጵያ ነገስታት መካከል በገና ዕለት የተወለዱት ማን ናቸው? እንዳትያለረ ለሱ ነበር በእድሜ የሚቀርቡት እሳቸው። እሺ ንጉስ ላሊበላ መሰለኝ። ንጉስ ላሊበላ። እሺ ትክክለኛውን መልስ የመጨረሻ መልስ ነው አይደለ? አትገላምጠኝ። እንግዲህ በገና በዓል አከባበር ላይ አብዛኛውን ጊዜ እንደውም ትልቅ ክብረ በዓል አለ አይደለ? ላሊበላ ቤተክርስቲያን ሄደን ብዙ ጊዜ ይካሄዳል። ለዛም ነው እንግዲህ የእሳቸውም ልደት ከክርስቶስ ልደት ጋር እኩል ቀን ስለሚውል እንደዛ በደማቅ ሁኔታ የሚደረገው። እንኳን አደረሳችሁ በድጋሚ። እሺ ክርስቲያን እስቲ ከአራቱ ዘርፍ የትኛውን ነው ደስ የሚልሽ? መዝናኛ ቁጥር 1 መዝናኛ ቁጥር 1 እንዳንቺ አንድ ነው አይደል? አንደኛ ስለምትወጪ ነው። እሺ I believe I can fly ለሚለው ዘፈን የአማርኛ ተቃራኒውን ዘፈን ፈልግ ይላል። እናንተ ስለምታውቁት እንዳትስቁ እሺ። ድሮ ስንጫወተው እዚህ ላይ I believe I can fly ፈረንጅ የሚያምነው እንደዛ ነው፣ አበሻ ግን እንደዚህ ነው ሲባል እሺ አለይተዋ ነገን ላየው እጓጓለሁ፣ ለተው አትኩረት ተስፋ፣ ሐመሯ አልበር እንዳሞራ፣ ምንድነው ዝምታው ምንድነው ዝምታ ተብሏል። እስቲ ተቃራኒ ነው የተባለው። ሐመሯ አልበር እንዳሞራ። በቃ የመጨረሻ መልስ ላድርግ። በቃ ይኸው አልበር እንዳሞራ ብላለች። I believe I can fly. በእሷ እድሜ እንደዚህ አይነት ቀልድ ሲቀለድ አልነበረም። በእኛ እንኳን ነበረ። ድሮ I believe I can fly ይላል ፈረንጅ፣ አበሻ ግን አልበር እንዳሞራ እያለ ተስፋውን ያሳጥራል ይባል ነበረ። ተመልሰናል ሀብትሽዬ። እንግዲህ አንተ ገና መዝናኛን ስለመረጥክ ቀድመህ ጠቅላላ እውቀት፣ ስፖርትና መዝናኛ ዘርፎች ይቀረዋል። ምረጥ ከሶስቱ። ስፖርት 3 ስፖርት 3 ላይ እንግዲህ እግር ኳስ እንዴት ነህ? ጎበዝ ነህ? እግር ኳስ ጎበዝ ነህ? ማየት ትጫወታለህ ነው ማየት? እሺ እኔ ሁለቱም ላይ የለውም። ለምን ዋሻለሁ ነው? ከመመታዚ አየር ላይ እሺ በአሁኑ ጊዜ እንግዲህ አፍሪካ ዋንጫ እየተካሄደ ነው አይደለ? የዘንድሮ የአፍሪካ አዎ ተጀምራ በቃ አይመልሰውም። አይመልሷል። ያዘናጋል። የዘንድሮ የአፍሪካ ዋንጫ እያዘጋጀች ያለች ሀገር ማን ናት? ሀሌቷ አልጄሪያ፣ ለግብፅ፣ ሐመሯ ሞሮኮ፣ ሊቢያ። ሰዓት እየሄደ ጋና ምናምን የለም። ጋና ከተወዳዳሪ ነው ካዘጋጃ ምናምን ሊቢያ ነው። ሊቢያ እኔ እንጃ ለታዘጋጅ መቼ ነው እሱ? ምን አትላለህ? አይ በቃ አንተ ያንተ ውድድር እኮ ከሀፈን ጋር ነው። ለምን እስቲ ቆይ እሺ፣ ሌላ ልሞክር። በቃ አይ በቃ አንድ ድል ይሰጣል አይደል? የመጨረሻ መልስ ነው ወይ ብዬ መጠየቅ እጠይቅሃለሁ። አይደለም። አዎ የመጨረሻ መልስ ሞሮኮ ብሏል።
እሺ ሊቢያ ሲባል በጣም ስለሽ አንተ ጤነኛ አይደለም እያለ ጦርነቱ የምታስተናግደው አልተባለ እኮ እሺ የመጨረሻ መልስ ይመዝገብለት ለሀብትሽ ሞሮኮ ብሏል። ይሄ እንግዲህ አንገት ለአንገት ሊሄድ ነው። ክርስቲያንዬ የትኛው ይሻላል? አንቺ ደግሞ ያልሽው መጀመሪያ መዝናኛ ነበር የመረጥሽው አይደለ? ስለዚህ ስፖርት፣ ገና መዝናኛና ጠቅላላ እውቀት መምረጥ ትችላለሽ። እሺ ገና መዝናኛ አንድ። ገና መዝናኛ አንድ። እሷ ሁሌ አንድ ነው። ገብቶሃል? እሺ የገና ጨዋታ በሌላኛው ዓለም ካለው የየትኛው ጨዋታ ጋር ይመሳሰላል? ሀሌቷ ክሪኬት፣ ለፊልድ ሆኪ፣ ሐመሯ ራግቢ፣ መ ሬስሊንግ። አስቢ። የገና ጨዋታ እንዴት ነው የምንጫወተው? ለፊልድ ሆኪ ለፊልድ ሆኪ ብላለች። የመጨረሻ መልስ ተይዞልሻል። ለፊልድ ሆኪ። በጣም አሪፍ። ያው የገና ጨዋታ የእኛ ላይ ሳርና ሜዳ ላይ ነው። ያው ፊልድ ሆኪ ይባላል እንጂ እነሱ ደግሞ በረዶ ላይ በጣም አሜሪካና ካናዳ ላይ ትልልቅ ሊጎች ያላቸው ናሽናል ሆኪ ሊግ የሚባል ትልልቅ ሊጎች ያላቸው ውድድር የሚደረግበት ነው። ስታንሊ ካፕ የሚባሉ ዋንጫ የሚያነሱበት። እኛ ገና ዛሬ የሰማነው ፊልድ ሆኪ። እሺ የፊልድ ጉዞ ነው። የፊልድ ጉዞ መቼ ነው እስኪ የመስክ የወጣችሁት ልበል? ትንሽ ቆየት ብለን። እሺ ሀብትሽ ሁለት እኩል ሆናችኋል። እሳት ናችሁ። በጣም እሺ ቀጥል እስቲ። የቀረኝ መዝናኛ 3 ነው። መዝናኛ 3 መዝናኛ 3። እሺ መዝናኛ 3 ስጠይቅህ በደንብ በመስማት ነው። ማየት አይቻልም። ማየት አይቻልም። ወደዚህ ዙር። እሺ በትኩረት ስማኝ። አንድ ያነብልሃለሁ። አንድ አውቶቡስ 50 ሰዎችን ይዞ ጉዞ ጀመረ። 50። እሺ የመጀመሪያው ፌርማታ ላይ 10 ሰው ወርዶ 5 ሰው ገባ። ይዛል 45 50 ነበረ 10 ሰው ወረደ 5 ሰው ገባ። እሺ ቀጣዩ ፌርማታ ላይ ደግሞ 2 ሰው ወርዶ 2 ሰው ገባ። እሺ 45 እሺ የመጨረሻው ፌርማታ ላይ ደግሞ 5 ሰው ወርዶ 3 ሰው ገባ። 5 ሰው ወርዶ 3 ሰው ገባ። እሺ 42 እሺ አውቶቡሱ ስንት ፌርማታ አለው? ምን ታዲያን ሂሳብ ታሰራኛለህ? ምን ያደርግልኛል? የቅድሙ ሰዎቹ እንደ ሰዎቹን ባተር ለመሸወድ ነው። ይሄ ጥያቄ ነው። እሺ አንዴ ልከልመው ወይ? አዳይ አይቻልም። እሺ አንቺ ማየት አይቻልም። አንዴ የመውሰድ አይደገምም። አይደገምም። አንዴ ነው የሚነበበው። ተሳፍረት ቆይ እስቲ በእናትህ ስንት ቁጥር ነበር ይዘህ የምትሄደው? 4 ፌርማታ። 4 ፌርማታ የመጨረሻ መልስ ነው። እሺ ፌርማታው ከዛ በላይ እኮ ነው ማድረግ ይችላል። እንግዲህ ምንም ማድረግ አይቻልም። እስቲ ቆይ ወደ እሷ ከመሄዴ በፊት ግን ስንት ቁጥር ባስ ነበር የምትጠቀመው? እኔ አስታውሳለሁ የምትጠቀመው። ወይ እኔ ባገኘሁበት ነው የምገባው። ባገኘሁበት ነው እንዲያቀልልኝ መንገድ። እኛ ከመርካቶ ወዴት ነው? ወደ ጊዮርጊስ፣ ወደ ኪዳነ ምሕረት 16 እንደዚህ የሚባሉ ነበሩ። ወደ አንቺ እንመለስ። ክርስቲያን 4 ተብሎ ነበረ። ትክክለኛ መልስ አይደለም። ትክክለኛ መልስ ስላልሆነ አንናገርም። ክርስቲያን ግን እድሉን እሰጥሻለሁ። ላንብብልሽ አንዴ ወይስ ሰምተሻል አይደል? አዎ። እሺ ስንት ነው? ስንት ፌርማታ? 3 ፌርማታ ነው ያለው። 3 ፌርማታ ብላለች። የመጨረሻ መልስ እንግዲህ እኔ ላስታውስሽ አይደል? 50 ጫኑ ተባለ። 10 ወርዶ 5 ገባ ተባለ። ከዛ 3 ወርዶ ስንት ነው? 3 ወርዶ 3 ተጫነ ነው አይደል? መጨረሻ ላይ ነው ደግሞ 2 እና 1 የተባለው አይደል? ስለዚህ 3 ፌርማታ ላይ ነው የነበሩት። ስለዚህ 3 ፌርማታ ነው ወጥቶ ወረደው ማለት ነው። ቁጥሮቹንም ብሳሳት። ስለዚህ ወደ አንቺ ስንመጣ ትክክለኛ መልስ 3 ስለሆነ እሺ። ስለዚህ አንተ 2500 አዝና ዜሮ ገባ? አይ ዜሮ አልገባም። ያው ሂሳብ መጨረሻ ላይ የሚሰራ ነው። እሺ ወደ አንቺ ግን ሲመጣ 2500 አሁን ክርስቲያን 12500 ብር አላት ማለት ነው። ሶስተኛ ዙር ጥያቄሽን መጠየቅ ትችላለሽ። የትኛውን ልምረጥልሽ?
ስፖርት ቁጥር 1 ስፖርት ቁጥር 1 እስካሁን እየመረጠች ያለችው አንዳንድ ነው። አንደኛ ልትወጪ ነው መሰለኝ። 12500 አለሽ። እሺ የ2025 የፊፋ ባላንዶር አሸናፊ ተጫዋች ማን ነው? እኔ ስማቸውን አልጠራም፣ መስላቸው እዚህ ላይ አለ። የትኛው ይመስልሻል? ኳስ ወዳለው ኳስ ትወጃለሽ? ወዳለው እያልሽ ነበራል። ትኩረትሽን አላቋርጥ እንጂ ለቪኒሲየስ ለ የመጨረሻ መልስ ነው። እንደዚህ ያልሽ ፈራሽ? አይዞሽ እንዴ አሁን እኮ ብትስቺ ራሱ እኮ ያንቺ ብር አይነካም። ከሱ የወሰድሽው ብር ነው የሚመለሰው። የመጨረሻው መልስ ግን አምሮሃ ሆኗል። ዴምቤሌ ነው አይደለ? ዴምቤሌ እንግዲህ ያው ለሷ እኩል ሆነዋል። ስለዚህ ተመልሰሽ 10000 ሆነሻል። ሀብትሽ 7500። እሺ 7500 ላይ እንግዲህ የመጨረሻ ጥያቄህን እንድትመርጥ በጣም ፈርታችሁታል። ጠቅላላ እውቀትን ለኔ ቤት ጠቅላላ እውቀት ለአንተ ነው። ጠቅላላ እውቀት በጣም አንቺም የቀረሽ ጠቅላላ እውቀት ነው፣ እሱም የቀረው ጠቅላላ እውቀት ነው። ጠቅላላ እውቀት በተለመደው 3ን ጠቅላላ እውቀት 3ን በአንድ ቤት ውስጥ ዙር መከራ ይበዛ እንደዚህ መከራ ይበዛ። እንዴት ነው ይሄ? እንደ እንቆቅልሽ አስበው እኮ ቆም ብለህ ካሰብከው ይገለጥልሃል እኮ እኔ ላይ በዛ ነው። እሺ እሷም ጋር እንደዛ ነው። እሺ በአንድ ቤት ውስጥ 3 ሴት ልጆች አሉ። እያንዳንዳቸው ልጆች ደግሞ አንዳንድ ወንድም አላቸው። ታዲያ በዛ ቤት ውስጥ ስንት ልጆች አሉ? በአንድ ቤት ውስጥ 3 ልጆች አሉ። 3 ሴት ልጆች አሉ። እያንዳንዳቸው ልጆች ደግሞ አንዳንድ ወንድም አላቸው። ታዲያ በዚያ ቤት ውስጥ ስንት ልጆች አሉ ጠቅላላ? እናንተ ቤት ነው 3 ልጆች አሉ። የማይነገር ነው። እሺ ጊዜ ስጡኛ። በቃ እንግዲህ ያው ጊዜ ሰከንድ እየጠላ አዎ ሰከንድ እየተቆጠረልኝ። ቆይ ብራ አልበራልኝ። እኔ በቃ ተቆጠረ እኮ እየተቆጠረ ነው። 1 10 9 8 7 6 ብሏል ሀብትሽ። የድምርና ምናምን አትበልና ራስ መልስ ማባዛትና መደመር ላይ እንዴት ነው? እና 3 ሴቶችና 3 ሴቶች አሉ። ለእያንዳንዳቸው በነፍስ ወከፍ ቆይ እያንዳንዳቸው አንዳንድ ወደዚህ አይቆጠርም። ዲስኳሊፋይድ። እንዴት ነው ፕሮግራማችንን ወደዳችሁት? ይህንንና መሰል ቪዲዮዎችን ለማግኘት የዛሬ ከቃና ፕሮግራም ዩቲዩብ ቻናልን ሰብስክራይብ ያድርጉ። አንቺ መመለስ ትችላለሽ። እንደዚህ ከሱ ጋር አይቻልማ። 4 ናቸው ብላለች። እንግዲህ መልሱን እሳቸው ቀድመው ተናገሩ ጋር። ስለዚህ ተመልሰሽ 12500 ዲስኳሊፋይድ ሆናል። መደረግ አይችልም። ግን ዞሮ 23 ሰርተፊኬት አለሽ እንጂ ከኔ ነው እየወሰድሽ ያለሽ ማለት 4 ስል ትለቅኝ። ምን ትያለሽ? መልሽ እንዴ? መጀመሪያ ሰርቼ ነበር እስክትመልስ ነው። እሺ እንዴት ነው መልሶ ሲነገር? 3 ሴቶች አሉ። 3 ሴቶች አሉ። ያንዳንዱ ደግሞ አንዳንድ ሊኖራቸው አይችልም። አንድ ብቻ ነው በአንድ ቤተሰብ ውስጥ 3 ሆኖ። እንዴት ነው በአንድ ቤተሰብ ውስጥ አንድ ወንድም እንደየቤተሰቡ አይደለም ተብሏል። ለምሳሌ አንድ ሴት ልጅ የራሷ የሆነ ወንድም አላት እንበል። ከዛ ደግሞ እያንዳንዱ አንዳንድ ወንድም አላቸው ከተባለ አንድ ነው እንጂ ሁሉም ተራ በተራ አንድ ነው። ይሄ ለብቻ ሊያወናብዳት ቢሞክርም ሀብትሽ አልተሳካለትም። ክርስቲያኔ ነኝ ሰርተፍኬቱ ተረጋግጧል። እሺ ጠቅላላ እውቀት ነው የቀረሽው። በተለመደው በአንድ እንሂድ ወይስ 2 እና 4 ታማርጫለሽ? የትኛው ይሻልሻል? አንድ ይሻልሻል። አንበሳ እንደዛ ነው። አንድ ነው ሁሌ። እሺ አንድ የዶሮ ነጋዴ ለገና ገበያ ዶሮዎችን ሊሸጥ እየሄደ እሺ በአንድ እጁ 3 ዶሮዎች በሌላኛው እጅ ደግሞ 3 ዶሮዎች ይዟል። በአጠቃላይ ስንት እግሮችና ስንት ክንፎች ናቸው ወደ ገበያ እየሄዱ ያሉት? አሁን ነው እንደ እህቶቹ መመለስ ሰብሰብ አድርገሽ። እሺ ኢትስ አ ሪድል። በደንብ ቆም ብለሽ አስቢበት። እሺ አንድ ልድገምልሽ። እሺ ባዘጋጆች እንግዲህ አንድ ልድገምላት። አንድ የዶሮ ነጋዴ ለገና ገበያ ዶሮዎች ሊሸጥ እየሄደ ነው።
በአንድ እጁ 3 ዶሮዎች በሌላኛው እጁ 3 ዶሮዎች ይዟል። በአጠቃላይ ስንት እግሮችና ስንት ክንፎች ወደ ገበያ እየሄዱ ነው? አይንህን አጨፍን አታውቀውም እንደሚያቅሰው እሺ 10 ሰከንድ ተይዞልሻል። 10 አጠቃላይ 12 ክንፍና 12 እግር 12 ክንፍና 12 እግር ብላለች። ኦኬ የመጨረሻ መልስ ነው። እሺ ይሄ እንዲህ አይነት ጥያቄዎች እንግዲህ በእንግሊዘኛ ማይንድ ቲዘርስ ይባላሉ። አንተ መመለስ አትችልም የኔ አባት። የታዳጊ ብር አትወስድም አላልኩም? እዚህ ጋር ቁጭ ብዬ ገና ስጀምር ቆሜ እየነገርኩ የራስህን በቃ የሰው ሀቅ አትፈልግ። የእነሱ እኮ ባዶ ቋቴን ይዘት ነው። እሺ ስለዚህ አንተ 2 መልሰህ 2 ስተህ 5000 ላይ ቀርበሃል። እሷ 12500 ላይ ነበረች። አሁን መልስ የተሰጠው ላይ 12 እግርና 12 ክንፍ ብላ መልሳለች። ክርስቲያንዬ ቆም ብሎ ማስተዋል ይፈልግ ነበረ ጥያቄው። ማይንድ ቲዘር ማለት ትንሽ ጭንቅላትን በተወሰነ የሚጠመዝዙ ማለት ነው። ጥያቄውን አማርኛውን በትክክል ካነበብነው በአጠቃላይ ስንት እግሮች እና ስንት ክንፎች ወደ ገበያ እየሄዱ ነው? እየሄደ ያለው ሰውየው እንጂ ዶሮዎቹ አይደሉም። ዶሮዎቹ ተይዘዋል። ስለዚህ እየሄደ ያለው 2 እግር እና 0 ክንፎች ናቸው። እሺ ስለዚህ እየሄደ ያለው ከተባለ ነው ተበልቷል። እንደዛ ብሎ 10,000 በደንብ ይጨብጨብላት። 10,000ዋን አስከብራ ወጣለች። እሺ ያኝለት እንጂ በደንብ ለትራንስፖርት ቢያንስ አስቀርቼልሃለሁ። የመጀመሪያ ዙር ተጠናቋል። እንግዲህ ክርስቲያን ተስፋዬ 10,000 ብር አሸንፈሻል። ለራስሽ ሞክ ያለ ሀብትሽ እስከ ግማሽ ድረስ አንገት ለአንገት ተያይዞ በቃ ሞክሮ ነበረ። እንግዲህ አንተ 5,000 ብር፣ ክርስቲያን 10,000 ብር፣ ሀብትሽ በዚህ ተጠናቋል። እናንተ ለራሳችሁ ሞክ ያለ ጭብጨባ። እንዴት ነው ፕሮግራሞቻችንን ወደዳችሁት? እኚህንና መሰል ቪዲዮዎች እንዲደርሷችሁ የዛሬ ከቃናን የዩቲዩብ ቻናል ሰብስክራይብ ያድርጉ። የሁለተኛ ዙር እንግዲህ የገና በዓል ቀለቤ ውድድራችንን ልንጀምር ነው። ሀብትሽና ክርስቲያን አወዳድረን ክርስቲያን አሸንፋለች። ስንትሽና ደግሞ ሀበን አሁን ሊፋለሙ ነው። ማን ያሸንፋል? አንቺ። እሺ ጥያቄ ግን ከመጀመራችን በፊት ተሰጥቷለኝ ብለሽ ነበር። ምንድን ነው እስቲ በቃ እና ስዕልና ምንድን ነው ያልሽ? መዝሙር በይልኝ እስቲ ደስ የሚልሽን መዝሙር። ስምህ ታትሟል በልቤ አይጠፋም ካንደበቴ ወደድኩኝ ከምንም በላይ ጣፈጠኝ ስጠራው አፌ ላይ ስምህ ታትሟል በልቤ አይጠፋም ካንደበቴ ወደድኩኝ ከምንም በላይ ጣፈጠኝ ስጠራው አፌ ላይ ኢየሱስ በሞትና በኔ ኢየሱስ ሲቀር አንድ እርምጃ ኢየሱስ አበቃለት ሲባል ኢየሱስ ስም ጣልቃ ገባ ኢየሱስ ቆሜ ብዘምር ኢየሱስ ያንሳል እንጂ አይበዛም ኢየሱስ ለስም ክብር። ሞቅ አለ ጎበዝ። እሺ ያው አመጣጡ ገብቷል። አባቴ መቼም ቀልድ ይሻልሃል ወይስ እሷ መዝሙር ተሰጧን አሳየች? አንተ የትኛው ይሻላል? የአንተ ተሰጠው ምንድነው ልበልህ እንዴ? ልዩ ተሰጠው ምንድነው? እኔ መብላት ነው። አዘውትሮ እንዲህ አሁን ሲመጣልኝ ትበላለህ? መብላት። ስንትሽ አንድ ቀን ተጠይቆ መቼ ዘጋል ሲባል ምን እንዳለ ታውቃለህ? ስጠግብ። የእውነት እንደዛ ነው። እሺ ጀምር። ጥያቄን መምረጥ ትችላለህ። መዝናኛ 2 መዝናኛ 2 ነገር ባይልሽ ነገር ቀጣዩን ግጥም አሟሉ ነው የሚለው። ሀሌቷ በመኪና እወስድሽ ነበር፣ ለገንዘቦቼን እሰጥሽ ነበር፣ ሐመሩሃ ተሸክሜ አኖርሽ ነበር፣ ተሰብሬ አልወድቅም ነበር።
ሐመሮሃ ተሸክሜ አኖርሽ ነበር ነገር ባይሽ። እሺ ተሸክሜ አኖርሽ ነበር ሐመሮሃ ብሎ የመጨረሻ መልስ ተናግሯል። እስቲ ትክክለኛው መልስ ነው። የእድሜ ነው። ነገር ባይልሽ ነገር ተሸክሜ አኖርሽ ነበር። እስቲ ጥርጥር ባልሽም ውጥር ምን አመጣው መወጣጠር ነው። በጣም አሪፍ። እሺ ሀቨንዬ አንቺ ደግሞ እስቲ ምረጭ። ጠቅላላ እውቀት ቁጥር 2 ጠቅላላ እውቀት ቁጥር 2 እሱን ያዥልኝ አይደለ? ጠቅላላ እውቀቱና እሺ ገና ከታህሳስ 29 ውጪ መች ሊከበር ይችላል? ገና የሚከበረው ታህሳስ 29 ላይ ነው አይደለ? በአሁኑ እሺ እኮ በሌላ ቀን የሚከበርበት ጊዜ አለ። ዲሴምበር 28 በእንግሊዝኛ አልተነጋገርንም። በእንግሊዝኛ ባይ ዘ ዌይ እኮ ስንትሽ ብሎታል። እንደዚህ ስትል ምናምን ስድስተኛ ግጥሙ ላይ እኮ ብሎታል። በአንድ እንግሊዝኛ ቃል ይዘርሩሃል ተብለሃል። እሺ የመጨረሻ መልስሽ ነው። እሺ ኢትዮጵያን ልዩ ከሚያደርጓት ነገሮች መካከል አንደኛው ሌላው ዓለም 12 ወር ሲኖር እኛ 13 ወር ነው ያለን። ጳጉሜ የመጨረሻ ወራችን ሆና ማለት ነው። በዛም ጊዜ ውስጥ እንግዲህ ጳጉሜ በ4 ዓመት አንዴ 6 ቀን ትሆናለች አይደለ? ጳጉሜ ደግሞ 6 በምትሆንበት ቀን የታህሳስ 28 የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዓል ሆኖ ይከበራል። በ4 ዓመት አንዴ ታህሳስ 28 ላይ ነው የሚውለው ማለት ነው። ሀበንዬ እንግዲህ ሶሪ ይሄን ተሳስተሻል፣ ግን ሞቅ ያለ እሺ ስንትሽ ወደ አንተ እንግዲህ ጥያቄውን እንመልሳለን። የትኛው ይሻላል? መዝናኛ፣ ስፖርት? ገና መዝናኛ 2 ገና መዝናኛ 2 በባህላዊ ዘዴ የምንጫወትባት የገና ኳስ ምን ተብሎ ይጠራል? ሀሌቷ ባላ፣ ለሩር፣ ሐመሯ ገበጣ፣ መጉግስ ይላል። ለሩር ሽማግሌ መሆኑ አልተጠራጠረም ሁሉ አይቷል። ታውቂው ነበረ ግን ሀበን ሩር እንደሆነ በቃ እንግዲህ ያው ትክክለኛ መልስን አግኝተሃል። እሺ በጣም አሪፍ። እንግዲህ ሀበኔ ወደ አንቺ እንመለሳለን። የትኛውን ትመርጫለሽ? ጠቅላላ እውቀት መርጠሽ ነበረ ቅድም። ስለዚህ ገና መዝናኛ ስፖርት ቁጥር 4 ስፖርት ቁጥር 4 ብላለች። ከሚከተሉት ስመጥር ተጫዋቾች መካከል አፍሪካ ተጫዋች የሆነው የቱ ነው? እኔም አውቃቸውን ልናገር ብሏል። እኔ ያው የአርሴናል ደጋፊ ስለሆንኩ ይዘን አውቀዋለሁ። ሌላውን 2 ነው ያለው፣ ጥቁር ነጫጮቹ አፍሪካዊ። እሺ ከሁለቱ አንዱ ሞክር ነው። እሺ አፍሪካ ተጫዋች የትኛው ነው አፍሪካዊ የሆነው? መ ብላለች። እስቲ መልስ ትክክለኛ መልስ ብንመለከት አንተ ነጩ እንዴት አፍሪካዊ ሞሮኮ አለ። ነጩን ለይተው ለማጭበርበር ይመስላል፣ ግን እኔ ነኝ ያስበሏት። እሺ ይሄኛውንም ጥያቄ እንግዲህ ሀበን አልመለሽም። ስለዚህ አሁን 5000 ብር ላይ ደርሰሻል። አይዞ ችግር የለውም። ሞቅ ያለ እሷ ለሞራሏ። እሺ ስንትሽ ስልክ የለ ከውጭ የተደወለ? አይ አሁንም አቃታቸው አይደለም። አሁን ነው የሚነሱት ግን እዛ ዓለም ያሉ የኛ ቅድም ያንተ ቅድም። እሺ እስቲ ምረጥ። ጠቅላላ እውቀት 4 ጠቅላላ እውቀት 4 በአንድ ሊድ ልቀጥል አይደለ? ሰማኝ ማየት አትችልሽ። እሺ በአንድ የገና በዓል የሩጫ ውድድር ላይ እየተሳተፍክ ነው። ሁለተኛ ደረጃ ላይ ያለውን ተጫዋች ቀድመ ብትሰለፍ አንተ ስንተኛ ትሆናለህ? ሩጫ እየተወዳደርክ ነው እንግዲህ ሁለተኛውን ስታልፈው አንዴ ድገመኝ። 40 ነው ቶሎ በል። እሺ በአንድ የገና በዓል ሩጫ ውድድር ላይ እየተወዳደርክ ነው። ሁለተኛውን ስታልፈው ስንተኛ ትሆናለህ? አንደኛ። እሺ ኦኬ አንደኛ ብሏል። ስንትሽ ያዝ እናደርገውና
አልተመለሰም ተብሏል። ቆይ እንደዚህም አይባልም። አሁን ሀቨን 7500 ልገቢ ያለሽ እድል ይሄኛው ነው። አንድ ሩጫ ላይ እየተወዳደርሽ ነው። ሁለተኛ ያለውን ልጅ ስታልፊው ስንተኛ ነው የምትሆኚው? 3 አይደለም። ወደ ኋላ ነው እንደምታልፈው ወደፊት ነው ተባለ። እሺ ክርስቲያን ለመመለስ ክርስቲያን እንዲህ ብላለች። በቃ ትመልሰዋለች። እድል እንስጣት እንዴ? ያው አይ ቆይ ነጥብ አያሰጣትም፣ ግን ለመመለስ ስለፈለገች እድሉን እንስጣት። ክርስቲያን ስንተኛ ነው የምትሆኚው? ሁለተኛ። በጣም አንበሳ። ሀቨን ሶስተኛ ጥያቄሽን ምረጪ። መዝናኛ ቁጥር 4 መዝናኛ ቁጥር 4 መዝናኛ ቁጥር 4 የሚለው ግጥሙን ጨርሹ ልበል። አውቃለሁ በአባትሽ በእናትሽ ቤት ጮማ ሰልችቶሻል። ይሄ ዘፈን የሚያውቀዋል? አውቃለሁ በአባትሽ በእናትሽ ቤት ጮማ ሰልችቶሻል እንዳትለው። ፕሮግራሞቻችን ተመቻችሁ? እኒህና መሰል ቪዲዮዎችን ለማግኘት የዛሬ ከቃና ዩቲዩብ ቻናልን ሰብስክራይብ አድርጉ። ሊቀጥለው ነበር ተወሰወሰ። አያችኋ? ስለዚህ ሀሌታዋ እኔም ጋር አይቀርም ሁሉ ይቀርብልሻል። ለእኔ ግን አልችልም ደሞዜ ያንስሻል። ምን ነው ፈገግ አለ? ሐመሯ የሀብታም ልጅ ነሽ በጣም ታድለሻል። አትስጊ ከእኔ ዘንድ ልብ ይቀርብልሻል ይላል። እስቲ ከባባድ ጥያቄ ሆነብሽ አይደል? ችግር የለውም ተረጋግተሽ በዜማን በሌላት አንዴ። እስቲ እናንተ የእናንተን እንቁ ድምፃውያን ይዘን ያው ነው ሁሉም ይገጥማል እኮ። አይ በል ግን አንተ በላ። አውቃለሁ በእናትሽ በአባትሽ ቤት ጮማ ሰልችቶሻል። ወይ መወስወስ። እሺ ሌላ ተረኞች ይገባሉ ፕሮግራሙ ላይ የሆነ ነገሩ ወሰኝ። 40 ቀን ነው እንዴት ተሰጣኝ? አይ በቃ አሁን ትመልሳለች፣ አታስጨንቋት። እሺ አበኒ እሺ አትስጊ ከእኔም ዘንድ ልብ ይቀርብልሻል። እኛ በጋሽ ማሙድ ሙዚቃ ስላደግን ነው። እሷ ተጨነቀች እኮ የኔ። አይ ዝም ብላ አየችውና የትኛው አይ አሪፍ እንደዛ ነው። ወደ ኋላ ተመለሽ በትዝታ እሺ ስንት ሺህ? ወይ 7500 ሀቨን 5000። የመጨረሻ ጥያቄ እንምረጥ። ተስፖርት የለውበትም። ገና መዝናኛ 4 አይ አትችልም። ሁለት መምረጥ አይቻልም። 4 እሺ ስኖር ቀን ሙሉ ገና ላይ ነው። አረ ገና ልትሆን አትችልም። አዎ ከአንድ ዘርፍ አንድ ጥያቄ ነው መምረጥ የምትችለው። መዝናኛ ሁለትን ወደ መዝናኛ አንተ። አይ ስፖርት ሁለት ነው የሚሰጥ። በቃ እኔ ምረጥም ብዬ እኮ እንደው ለአንተ በለው ብዬ ነው እንጂ እኮ ነግሬህ ነበረ። ስፖርት ሁለት የባላንዶር ሽልማትን ያሸነፈው ብቸኛው አፍሪካዊ ተጫዋች ማን ነው የሚለው ሀሌቷ ሳሙኤል ኤቶ፣ ለዲዲዬ ድሮግባ፣ ሐመሯ ጆርጅ ዊሃ፣ ጄጄ ኦካቻ። የት ሄደ ፉከራ ያውሉ? አዎ ለ ነው ለዲዲዬ ድሮግባ። ምንድን? እሺ በቃ አንተ ቆይ ሀብትሽ ለምን አይባልም? እረፍ። እንዲህ አይነት እንዲህ ጓደኛ አይደለ እንዴ? ለምን እንዲህ ትናገር? አይደለም ቅድም እኔ እንዲህ ነው ስነ ልቦና የጎዳው አንድ ስስል ለ ነው ለዲዲዬ ድሮግባ። ወደፊት ሊበላም ይችላል። ዛሬ አሁን ይጫወታል እንዴ? ይሁን ሰፈር እሺ ለማንኛውም እንደው እንደ ሂንት አሁን አንተ መልስ ተመዝግቧል። ወደ እሷ መመለስ ስላለብን ሂንት ብሰጣት ትፈቅዳለህ ወይስ አልስጣት? ልስጣት? አዎ። እሺ ሂንት ልስጣት። እንግዲህ በአሁኑ ጊዜ የላይቤሪያ ፕሬዝዳንት ሆነው ተመርጠዋል። ምኑ ሂንት ሆነ? የተነገራት ነው። እሺ የማኔ ሳሙኤል ኤቶ ናቸው። ተው እሺ አንተ ዝም ብለህ ስም ትጠራለህ እንዴ? የሰፈር ጓደኛ ነህ እኮ
እሺ መ ጄጄ ኦካቻ ብለዋል። ጆርጅ ዊሃ ነው። ጆርጅ ዊሃ ኤሲ ሚላን በነበረበት ጊዜ የቀረው መስሏል። የመጨረሻው ጥያቄ እንግዲህ የቀረው የገና መዝናኛ ነው። አበኔ እሱ ነው የሚሰጠው። እስቲ ምን እንደሚል የገና መዝናኛ ቁጥር 4 እሺ አንድ አውሮፕላን በኢትዮጵያና በኬንያ ድንበር ቢከሰከስ ከአደጋው የተረፉት ሰዎች የት ይቀበራሉ ይላል። ያልሞቱ ሰዎች አይቀበሩም። አንበሳ በጣም መልሰዋለች። ያልሞቱ ሰዎች የተረፉ ከተባሉ የተረፉ ለምን ይቀበራሉ? ወደ ጉዟቸው ይቀጥላሉ ማለት ነው። በጣም አሪፍ አይ ጣይ ቁጥር ይያዛል። በጣም እሺ። እንግዲህ ይሄንን የገና በዓል ስለሆነ እንግዲህ እንደው ለየት ያለ ሕግ አመተን እዚህ ውስጥ የቦነስ ጨዋታ እናዘጋጅ። በቦነስ ዙር ላይ ደግሞ እንግዲህ ሁለቱ ታዳጊዎች ክርስቲያንና ሀቨን፣ አዋቂዎቹ ደግሞ ሀብትሽና ስትሽ ቡድን መስረታችሁ ተነጋግራችሁ ሊሆን ይችላል። ከከበዳችሁ ስልክ አንተ ቅድም ስልክ አለ አይደል? ስልክ ትደውላለህ፣ ትችላለህ። ስልክ ደውለህ እናንተም የፈለጋችሁት ሰው ጋር ይሰጣችኋል። መደወል ከፈለጋችሁ ያንን ጥያቄ ግን ለመመለስ የሚሰጣችሁ ሰዓት ይኖራል ማለት ነው። ዝግጁ ናችሁ? እሺ እንግዲህ የቦነስ ራውንድ ጥያቄያችንን ብንመለከት ቦነስ ጥያቄ 1፣ ቦነስ ጥያቄ 2 ይሆናል። ስለዚህ አንዳንድ ጥያቄ ታገኛላችሁ። እንግዲህ ቦነስ ጥያቄ 1፣ ቦነስ ጥያቄ 2 እንደተለመደው እናንተ መመለስ ስለምትችሉ እያንዳንዱ ቦነስ ጥያቄ እንግዲህ 5 ሺህ ብር አለው ተብለናል። እናንተ የትኛውን ትመርጣላችሁ? እነሱ መጀመሪያ አይ እናንተ ናችሁ ታላላቅ። እሺ 2 ቦነስ ጥያቄ 2 እንመርጣለን። ከባዱን እሺ ቅዱስ ዮሴፍና ቅድስት ማርያም ሕፃኑን ክርስቶስን ይዘው ከሄሮድስ ለመሸሽ ወደ የትኛው ሀገር ተሰደዱ ይላል? ወደ ግብጽ ነው። ወደ ሲና በረሃ። ወደ ግብጽ ሲና በረሃ ሳንማከር በራስ ብለዋል። እንግዲህ ተስማማን፣ ተነጋገሩ። አይ ነው ወዴት ይሆን? ወደ ሞሮኮ ወደ ሞሮኮ አይደል? ወዴት? ይሄ ልጅ እርግጠኛ ነው ነው ያለው። የተሰደዱበት የደረሱበትን ቦታ ነው ያለፉበትን ምን ጨምር? አይ በቃ የተሰደዱት ነው። ይሄ ጥያቄው ግልጽ ነው። እሺ የተሰደዱት ወዴት ነው? የእሱ መልስ ግልጽ ነው። ወደ ግብጽ ነው። አሁን ለካ ያኔ ጸብ አይደለም። አሁንም ጸብ አይደለም። እባክህ ጸብ ነው። ሊተውን አልቻሉም። መቼም። እሺ ወደዛ ነው። ግብጽ ነው አይደለ? ወደ ሲና በረሃ። የሲና በረሃ በቃ እንግዲህ ግብጽ ብለው እሺ ቤተክርስቲያን ሄደን እንደያደም እንግዲህ አስተምሩ ልነግርህ ነው። አይ በግድ ወደ አልጄሪያ ወደ ሞሮኮ ሊወስድ። እሺ የቦነስ ጥያቄ እንግዲህ ቁጥር 1 እናንተ ያው ስለተመለሰ እንግዲህ ያላችሁ ድል ይሄኛው ነው። ቦነስ ጥያቄ 1 እንመልከት እስቲ። ሰብአ ሰገል ለሕፃኑ ኢየሱስ ክርስቶስ ያቀረቡለት ስጦታ ምንድን ይዘው ነው የመጡት? እጣን ይቻላል። ተነጋገሩ። ጎበዞች። አዎ ታውቀዋለች፣ ያስታውቃል። መጠየቅ ይቻላል። መጠየቅ? አይ እሺ፣ ማንን ልጠይቅ ይፈልጋል? ወጥተሽ ውጪ። እሺ ስልክ መደወል ፈልገሽ ነው? ምን የትኛው? እሺ ከኦዲየንስ መምረጥ ትችላለሽ። ከኦዲየንስ የሚያውቀው ካለ እና የምትተማመኝበት ኦዲየንስ ሜምበር ካለ ኦዲየንስ ሜምበር መምረጥ ትችይና ይመልሱልሻል እነሱ። የፈለግነውን ያህል መመለስ እንችላለን። የፈለግነውን ያህል ነው የፈለግሽውን ሰው መምረጥ ትችላለሽ። ማን? እናንተ ተነጋገሩ ወይ? እናትሽንም አዎ እሺ አይ በራሳችን መልሰዋለን ብሏል። ሞራ ይሄ ነው በራስ መተማመን። የምን ኦዲየንስ የምን ምናምን ራሳችን ብሏል። እሺ ክርስቲያንዬ መልስ ይችላል። እጣንና ከርቤ እጣን፣ ከርቤ፣
መጠየቅ ትችላላችሁ። እድላችሁን ተጠቀሙ። ጊዜ ጣት ፍጁ ብቻ። እሺ ከዚህ ከኦዲየንስ ዕጣን፣ ከርቤና ወርቅ። አንበሳ። እንግዲህ በዚህ ተጠናቋል። መልካም በዓል እንግዲህ ለሁላችሁ እመኛለሁ። ሀብትሽ፣ ስንትሽ፣ ክርስቲያን፣ አበድ መጥታችሁ ከእኛ ጋር የገናን በዓል ደመቅ ስላደረጋችሁልን እግዚአብሔር ያክብርልን እላለሁ። ለራሳችሁ እዚህም ስቱዲዮ እንዲያምሩባችሁ ተሰብስባችሁ አብራችሁ ከእኛ ጋር በዓል የምታሳልፉ ሰዎች እንደገና እግዚአብሔር ያክብርልን። መልካም የገና በዓል ለራሳችሁ በድጋሚ